መጀመሪያም ብያችሁ ነበር ሄርሜላን ካገታት ሰው ጀርባ ትልቅ የሆነ ሴራ አለ ብያችሁ ነበር። ለማንኛውም ቮይሱን እናዳምጥና የተወሰነ እንወራለን። ሄርሜላና አብርሽ ከዚህ በኋላ አንድ ላይ እንደማይሆኑ ነው የተነገረኝ። ሪከርዱን እናዳምጥ። ምንሽ አብርሽና ሄርሜ ሊለያዩ ነው። ያገቷት የሩታ ሰዎች ናቸው። ብዙ ጎተዋታል። ድጋሚ አብርሽ አጠገብ እንዳትደርስ እና ከህይወቱ እንድትወጣ አስጠነቀቋት። ቀለበቱንም አስወጥተው ነው እየለቀቋት። አሁን ለአብርሽ እንድትነግር የሚፈልገው ነገር ቢኖር የተፈጠረውም ለሚፈጠረውም ነገር አጠገቧ ሆኖ እንዲጋፈጥ በጭራሽ እንዳይርቃት። በቃ ማለት መጋፈጥ አለበት። በጭራሽ እንዳይርቃት ካፈቀራት። በጣም ነው የሚገርመው። እኔ ምንሽ አብርሽና ሄርሜ ሊለያዩ ነው። ያገቷት የሩታ ሰዎች ናቸው። ብዙ ጎተዋታል። ድጋሚ አብርሽ አጠገብ እንዳትደርስ እና ከህይወቱ እንድትወጣ አስጠነቀቋት። ቀለበቱንም አስወጥተው ነው እየለቀቋት። አሁን ለአብርሽ እንድትነግር የሚፈልገው ነገር ቢኖር የተፈጠረውም ለሚፈጠረውም ነገር አጠገቧ ሆኖ እንዲጋፈጥ በጭራሽ እንዳይርቃት። በቃ ማለት መጋፈጥ አለበት። በጭራሽ እንዳይርቃት ካፈቀራት። ሁላችሁንም ይሄንን ቪዲዮ ላይክ እያደረጋችሁ ለአብርሽ አድርሱለት። በመጀመሪያ ትላንትና ሄርሜላ ምን ብላለች? ከዚህ በኋላ ምንም ነገር ቢፈጠር ከጎኔ እንደማትርቅ ቃል ግባልኝ እያለችው ነበረ። ያ ማለት ሄርሜላ የሆነ ነገር እንደተደረገች ግልጽ ነው ማለት ነው። ምንድነው ልትደረግ የሚችለው? ከዚህ በኋላ አለችው ማንኛውም ነገር ቢገጥመኝ ከጎኔ እንዳትለይ ቃል ግባልኝ፣ ወይም ደግሞ አትርቀኝም ወይ የሆነ ነገር ተፈጠረ ብለ አትርቀኝም ወይ። ይሄ እንግዲህ እንደ ሴት ስናስበው እኔ ብዙ ነገር ነው ያሰብኩት። የሆነ ቺሊ ደፍረዋት ነው? ምን ሆና ነው? ለምንድን ነው ይሄን ጥያቄ ልታነሳ እየፈለገችው? ገባችኋ? ምን አድርገዋት ነው? መቼስ ይኸው የሆነ ረዘም ያለ ነገር ካልተደረገች ወይም ደግሞ አሁን እንደታገተች በቃ ተደብድባ ወይ የሆነ ነገር ተፈጥሮ ከሆነ ምንም ችግር የለውም። ገባችሁ? አልፈዋለች። እሷ ችላ ተቋቁሞ አልፈዋለች። ልክ አብርሽን እንዳገኘች በቃ እያለቀሰችን ቢሆን አብርሽዬ እንዲህ ተደረግኩ እኮ እንዲህ ተመታው እኮ ይሄን አደረጉኝ እኮ እኔ ከሌናቸው እኮ ይሄን ያደረጉት እንደዚህ ነው ብላ አልተናገረችም። ምንድን ነው እሷ ያለችው? ከዚህ በኋላ ለሚፈጠረው ነገር ከጎኔ እንደማትሆን ማለት ከጎኔ እንደማትርቅ ቃል ግባልኝ ነው ያለችው ማለት ነው። ያ ማለት ሄርሜላን ስር ሰደድ ነገር የሆነ ነገር ተደርጋለች ማለት ነው። እኔ ተደፍራለችን ብቻ አይደለም፣ እኔ ስትደፈር አላየሁኝም። ልንገራችሁ ግን ንግግሯ እንደዛ ወደዛ እንደሚሄድ ነው የሚያመራው። ገባችኋ? ወደዛ እንደሚሄድ በቃ እቺ ልጅ የሆነ ነገር ተደርጋለች። በቃ እኔ ተደፍራለችም አልላችሁም፣ የሆነ ነገርም አልላችሁም። አንድ ተደፍራለች ነው የምለው፣ ሁለት ደግሞ የሆነ በቃ ተዋውለው ነው የለቅቋት። ገባችኋ? አንቺ ከአብርሽ አጠገብ እንዳትደርሺ፣ ብትደርሺ ይሄን እናደርጋለን፣ ወይም አብርሽን ይሄን እናደርገዋለን፣ ወይ ደግሞ አንቺን ይሄን እናደርጋለን፣ ወይ ፋሚሊሽን ወይ ወንድምሽን ይሄን እናደርጋለን፣ አንቺ አብርሽ አጠገብ ብትደርሺ ብለው የሆነ ነገር እንትን ብለዋታል። ስለዚህ ከዚህ በኋላ የአብርሽና የሄርሜላ ነገር መከራ፣ ችግር፣ ስቃይ የበዛበት ይሆናል ማለት ነው። የአብርሽና የሄርሜላ ፍቅራቸው ከዚህ በኋላ ምንድነው የሚሆነው? ስቃይ የበዛበት ህይወት ይሆናል። ለዛ ትተኸኝ አትሄድም ወይ ምንም ቢፈጠር አትተወኝም ወይ ያለችው ለዚህ ይሆናል። ገባችኋ? አንድ ደግሞ ያው ሴት ልጅ ስትደፈር ነው ይህንን ቃላት የምታወጣው እና ሄርሙዬ የኔ ጨረቃ የኔ ውብ ማለት ነው። አንቺ ንጹህ ሴት ነሽ። ማንም መጥቶ በህይወትሽ እንዲህ ቢያደርግ ያ ማለት አንቺ እንደዛ ነሽ ማለት አይደለም። ስለዚህ አብርሽ ደግሞ ለአብርሽ ይሄንን መናገር የምፈልገው ነገር እቺ ልጅ ይሄ ሁሉ መከራ የደረሰባት ለ15 ቀን የታገተችው ይሄ ሁሉ ከመጣች ይሄው 9 ወር አልፏታል። እየተረገጠች ነው። ቤተሰቧ አልቀረ፣ ወንድሟ አልቀረ፣ መላ ፋሚሊዋ እሷን ብቻ አይደለም የቡታጅራ ልጆችን የቡታጅራ ሴቶችን መላ በሷ ስም እየተሰደበች ነው። ይሄ ምንድነው? አንተን በማፍቀሯ አንተን በመውደዷ ነው። ትዳር ላይ ጣልቃ አልገባችም። ትዳር መጀመሪያም እርሾ እንከን ነበረው። ይሄ ግልጽ ነው፣ ሁሉም የሚያውቀው ነገር ነው። አንተና ሩታ ሄርሜላ ስለመጣች አይደለም የተጣላችሁት። ከዛም በፊት እንደተጣላችሁ ነው፣ እንደተበጣበጣችሁ ነው። አንድም ቀን ተስማምታችሁ አታውቁም። ልንገር ማለት ነው። ነገር ግን ሄርሜላ ያንን አይታ አንተን አፍቅራ ወዳ አንተን ለማረጋጋት መጣች። ከመጣችን በኋላ ይሄው የሚገጥማትን ነገር እያየህ ነው ማለት ነው። ስለዚህ አሁንም ቢሆን ካጠገቧ እራቀኝ እንኳን ብትል፣ ዞር በል በቃ አጠገቢ አትድረስ ራሱ ብትል ካጠገቧ መራቅ የለብህም።
ምክንያቱም እቺ ልጅ በአንተ ምክንያት ነው የሁሉ ችግር እየደረሰባት ያለው። ስለዚህ በመጀመሪያ ይሄን ያደረጋት ሰው ማን ነው? ምንድን ነው? ይሄ አይደለም 15 ሳምንት ቀርቶ 3 ቀን አንድ ሰው ብን ብሎ ሲጠፋ ወይም ሲታገት በጣም ከባድ ነው። እቺ ልጅ በራሷ ፍቃድ አሁን ትላንትና እያወራች የነበረው በራሷ ጊዜ እንደጠፋችና አብርሽ ከሷ መራቅ እንደሌለበት ነው እየተናገረች የነበረው። አይኖቿ ሁላ በእንባ ንቅ ብለው ከዚህ በኋላ አትርቀኝም ወይ እያለች እየተንሰፈሰፈች እያወራች ነበረ። ግን ደግሞ የት ሆነሽ ነው ምን ሆነሽ ነው ሲሏት ያደረጓትን የደበቋትን ሰዎች ራሱ መናገር አትፈልግም። አሁንም የመጣሁት አንተ ስለተጨነክ ነው። ላይክ እንዴት ነው የምታወራው? ምንድን ነው ራሷ ወዳ ፈቅዳ እንደጠፋች ነው የምትናገረው ማለት ነው። ይሄ ደግሞ እንዲህ በይ ስለተባለች ነው። እንደዚህ በዩ፣ ምክንያቱም እንዲህ ካልሹ እኛ ላይ ይመጣል። ስለዚህ ራስሽ እንደጠፋሽ ኢንፎርሜሽን ራስሽ አጥፊልን፣ ካልሆነ ደግሞ ይሄን እናደርግሻለን። ወይ የራቆት ቪዲዮ ይዘውባት ነው፣ ልብሷን አዋላልቀው ይዘውባት ነው። የእውነቴን ነው የምላችሁ። ወይ ደፍረዋት ነው፣ ወይ በአብርሽ አስፈራርተዋት ነው፣ ወይ በወንድሟ አስፈራርተዋት ነው። ሴት ልጅ ለምታፈቅረው ሰው ልቧ ስስ ነው አይደል እንዴ? ስለዚህ አብርሽ ከጎኗ ሆነ ይሄንን ያደረገውን ሰው አግኝተ እኛ እስክናየው ድረስ ሚዲያ አምጥተ እስክታጋፍጠው ድረስ እኛ ሄርሜላን እንዳትለቃት አብረን ራሱ መሆን አንችልም ራቅልኝ ብላ ብትልህ ወዳ ፈቅዳ እንዳልሆነ ልትረዳት ይገባል ማለት ነው። ገባ? ልትረዳት ይገባል። ምክንያቱም እቺ ልጅ ባንተ ነው ይሄ ሁሉ መከራ የደረሰባት፣ ባንተ ነው ይሄ ሁሉ ስቃይ ውስጥ የገባችው፣ ባንተ ነው ይሄ ሁሉ እየተሰደበችው፣ ባንተ ነው የታገተችው። እቺ ልጅ ትናንትና 15 ቀን በሙሉ ጠፍታ ፀጉሯ ተሰርቶ ቀሚስ ለብሳ አምሮባት እንድትመጣ የተደረገው ሴራ አለ። የተፈለገው እሷና አንተ እንድትጠፋ ተደርጎ ሩታና አንተ ኮንታክት እንድትፈጥሩ ነበረ። አንተ ግን ወገዱልኝ ብለህ ሁሉንም ነገር አጠፋ፣ ጀርባ ሰጣሃቸው። ግራ ሲገባቸው አምጥተው ሰጦህ ማለት ነው። ስለዚህ ይህንን ነገር አንተ አእምሮ ውስጥ መክተት አለብህ። ሄርሜላ የሆነ ሰው ነው የጠለፈኝ ካንተ ህይወት የማይገናኝ ሰው ነው ራሱ ብትል እንዳታምናት። ተገዳ ሊሆን ይችላል፣ እንዲህ በይ ብለዋት ሊሆን ይችላል። ስለዚህ እችን ልጅ ይዘህ ራቅ፣ እንዳትጎዳት አብርሽ። የምትጎዳትም ከሆነ ማታፈቅራት ማትወዳት ከሆነ ደግሞ ተዋት። በቃ ልጅቷ ትሰቃይ፣ አንተን በማጣት ትሰቃይ፣ ታልቅስ፣ ትናብቅ፣ የፈለገ ነገር ትሁን። አንተ አጠገባ ሆነ ከምትጎዳት ይልቅ ርቃት ተጎታ ይወጣላት ይሻላል። እቺ ልጅ አበባ ናት። በመልክ በቁመና በባህሪ ቅብጠት ሁሉ ነገር አሟልቶ የሰጣት ልጅ ናት። ስለዚህ አብርሽ እውነቴን ነው የምልህ፣ ከዚች ልጅ ላጠቅማት ከሆነ እራቃት። በቃ እኔ ወንድሜም ብትሆን እኔ አልሰማህም። የሴት ልጅ ጉዳት እቃወማለሁ። ሩታ ራሷን ወዳ ፈቅዳ ነው ራሷን ነው የጎዳችው። እቺ ልጅ ግን አፍቅራ ወዳ ነው ወደ አንተ የመጣችው። ስለዚህ ማታፈቅራት ከሆነ እራቅ ከህይወቷ። እቺ ልጅ ዛሬ ታገተች፣ ነገ ምን እንደሚገጥማት በምን እናውቃለን? በቃ አብርሽ ይህን ነው ማለት የምፈልገው። በጣም ስሜታዊ ሆኛለሁ የእውነት ቤተሰብ